ቆይ ስሚ ይኸውልሽ እኔ ሌባ አይደለሁም ቆይ ይኸውልሽ ቀና በይ ቆይ አፍሽን ልፍታልሽ ቆይ እሺ በይ እሱ እንዳነካት እኔ የምታወራኝ ከሆነ ናውጣ እናወራኝ ወንድ ከሆንክ ውጣ እናወራኝ ምን ጉራጌ ሆነልሽ ምን ሆነልሽ ቀይረው አልተመቸኝም ወደ ልቀይረው መስኪ ኧረ በእናትሽ አንቺ እንዴ ምን ሆነሻል ያዳዳል ጃልሽ እንዴ ዝም ብለሽ መርኪኝ እዛ ምንድነው ሳታስፈቅር ነው እንዴ መጋባው ቁጭ በይ ሴትዮ ሰምኛለሽ እንዴ ቁጭ በይ ምን አገባክ ተበቅሽው እንዳትነካት እሷን ምን ሆነ ነው እንዳትነካት እሷን እሷን እንዳትነካት ምን ይለቁ መቼም አይለቁም እንዳታስቢ እኛ እኮ ነን እንዴ ስንቱን በልተን ምናምን ነገር አታ እንዴ ባለቤቷ ጋር ሆና ሰውን ለመዝረፍ የተዘጋጀ ጉባኤ ወይም ፕሮግራም ነበረ ከፉናቸው በለጭውና መጣ መስኪ የኔ ፍቅር የኔ ጣፋጭ ዳንሽ ምንድነው ይዤልሽ ቆምኩ ልጅ ሳንስቲያት አሪፍ ነው በቃ ዛሬ ራኑ ነው ነሽ ምንም እንዳታስብ መስኪ ምንም በቃ እንዳያሳስብሽ እኔ ካለ ሂድና ሲልሽ በቃ ፏብሽ አለች እንዴ ታስታለች እስቲ ያታላየው እሺ ይሁንች የታለች አንቺ ኧረ ተኝታለች እኮ መስኪ ትተኛ ተዋት በቃ ምንም አታወራም እኮ አይሸተ በቃ አሪፍ ተዋት አሁን ይተኛችሁ እንዳትፈጠረሽ እና መስኪ ምን ይምጣልሽ ታዲያ ያዝበታ ያዝበታ እኮ ላንቺ እኮ ነው ያመጣው እኔ እዛ ከጀለሶች ጋር የሌለ እንትን እያልኩኝ ነው እና ምን ሚሪንዳ ምናምን ይምጣ ምን ይምጣልሽ ማወራረጃ ውሃ ምናምን ላምጣልሽ እስቲ ስፕራይት እዚህ ፍሪጅ ውስጥ የለም አይሆን እንጃ አላውቅም እስቲ ይኸው ኧረ መስኪ የለም ምንም እኮ የለም አምጣ አንቺ ደግሞ ምንድን ነው ያመጣው በእናትሽ አይሆንልሽማ በቃ ጀለስ ጋር ልደውልልታ ደውልለት ሄሎ ብራዘር ኧረ 1-2 ሊትር ዋና አንድ ስፕራይት ትዘልና እዛ መስኪ ጋር ቶሎ በይ አፍጥኝ በእናትሽ እሺ ቶሎ በይ በቃ እየመጣልሽ ማለት ኧረ ወደዛ ይሄ አይደለም ምን ከዚህ በፊት መቀሚ በርጫ አይደል እንዴ ምንድነው መስኪ አንቺ ደግሞ አይደለም በቃ ታበዥውልሽ ምን ልቀይሮሽ ምን ይቀየር እንዴ አንቺ ምን ሆነሽ ነው እንዴ ቀይረው ምን ይልሽ እንዴት አረካቸው አንቺ ምንዛማ አይደል እንጠቀምባቸው ሚሄል ቀልዳለ እንዴ ከሰሩ አይ ሚዲያ ሰዎች ስለሆነ በቃ ይሁን ተፈተፈልን ገንዘብ ምን እንቀባበላቸው አይመስልሽም ኧረ ልጅቷን አይታታለ ልጅቷ ደክሳለች እባክሽ እኔ ምን እንደሆነች እንጃ ዋስጣት ግን ነው ተኝታለች እኮ ቀስቀስና ዋስጣት ኧረ መስኪ አንቺ አትሻይም ከኔ እሺ እንቀይር ለማንኛውም እኔ ሞዴል ልቀይሮሽ መስኪ እንዴ ምን በለጭ አድርገው ኧረ መስኪ አንቺ አንዳንዴ ደግሞ ታበዥውልሽ ምንድን ነው አንቺ ከዚህ በላይ ምን ጫይ ከተማው ላይ የሚቃም እኮ በርጫ እኮ ምን ጉራጌ ሆነልሽ ምን ሆነልሽ ቀይረው አልተመቸኝም ወደ ልቀይረው መስኪ ኧረ በእናትሽ አንቺ እንዴ ምን ሆነሻል ያዳዳል ጃልሽ እንዴ ዝም ብለሽ መርኪኝ በቃ እንደውም በቃ ያለ ስፕራይት አይሆንልሽም ይዤልሽ ልምጣ በቃ ልጅ ቆየብሽ መጣሁ በቃ
መስኪ በቃ እየመጣ ነው። እሺ እና ፈዋ ግን ተፈኩሰሻል? ዝም ብለሽ ነው የምትቀመጪው ወይስ እንዳይጎዳሽ በእናትሽ? ምን ነው ይኸው ተመችቶሽ እየቃምሽ አንዴ መስኪ ምንድን ነው የምትሆኚ? እሺ ሌላ ይዞልሽ ይምጣ። እኔ እኮ መስኪ አንቺ የምትፈልጊው ነው የምትወጂውን እኮ ነው ያመጣሁልሽ። አልወደድኩትም። አንተ አውቀህ ነው እንዴ? በቃ ቀይረው ወይ ደግሞ ይዘህ ነው እንዴ? ምንድን ነው? አልወደድኩትም። ቀይረው ቶሎ በላፍጠን ይበናሽ። ቀይረው ግን አሁን እዛ ድረስ ደርሼ ልምጣ መስኪ? አላሳዘንሽም እንዴ? እኔ እራሱ በጣም ሩቅ እኮ ነው ይዤልሽ ለአንቺ ብዬ እኮ ነው እዛ ሄድኩት እኮ። ኧረ መስኪዋ ዝም ብለሽ ቃሚና ወይ ነገ በኋላ እገዛልሻለሁ ማታ። ይሄ ዝም ብለሽ ቃሚ። ሙዴ ከጠፋው በኋላ ነው እንዴ ማታ የምትገዛልኝ? ኧረ መስኪዋ ዝም ብለሽ ቃሚ። ደግሞ ማታ እንትን አለኝ እዛ አለኝ። የት ነው? እዛ ሰዎቹ ጋር ስራ ነው። ኧረ እባክሽ በቃ እኔም እመጣለሁ። በቃ ምርጥ መላ አለ ማታ። ኧረ በቃ እንሄዳለን መስኪ። ሚኪ አንቺ ምንም እንዳታስብሽ እኔ አድሉልሽ። እና በቃ ዝም ብለሽ እቺን ገርብ አድርጊያት። እኔ እገዛልሻለሁ በኋላ ለማታ እገዛልሻለሁ። ቀይሮ ወይ ደውልልህ ልጁ ጋር። ልጁ በኋላ ይዞልኝ ይምጣ። እሺ አዲስ ስራ ይመጣ የለም የማታ ብቻ እኮ ነው። ኧረ ይመጣል እንዳታስቢ። ሚካኤልን ይመጣል። አለቁም አንዘው። ኧረ አለቁም ምን ይለቁ መቼም አይለቁም እንዳታስቢ። እኛ እኮ ነን እንዴ ስንቱን በልተን ምናምን ነገር አታ እንዴ እነዚህ ይከብዱናል። እኛ ግን ያ ካሜራማኑ ግን ይሁን ዝም ብሎ እየሾፈን ነበር። ይሄ ዝም ብሎ ነው እንዳንበላ። ያ ካሜራማኑ ሚካኤል እኔ አላማረኝም። እሱ ፎርጌት እናደርገውና እቺ ምናምን ይዘራል ሚካኤል። እቺ ስራ ግን ተመልጠን አይገባም ታውቃለህ። ኧረ አመልጠን ነው። አሁን ምን እናደርጋለን መሰለሽ? አሁን ኮንፈረንስ ምናምን ብለናል። መላ ምናምን ነገር ስለሚያስፈልገን ለኮንፈረንሱ መላ ምናምን ነገር እርዳታ እንጠይቃለን። ከነሱም ቢሆን ስጡ ምናምን ነገር ብለን ማለት ነው። ገንዘብ ያጥና ምናምን ነገር ብለን የሌለ ገንዘብ እንቀባበልና ካልሆነ ጥለን እንሄዳለን። ቤት እንቀይራለን። እቺ ኩነኛ እኮ አትሆንም እኮ ሚካኤል። አንቺ ነው ዝም ብለሽ ኧረ መስኪው አይመጡም ሚካኤል። አንቺ እኮ የሌለ ላይፍ እኮ ነው የሚመችን ሚካኤል ታውቂያለሽ። በስመ አብ ይሄን ለሌላ ሰው ሰጥተው እንሄዳለን። እሺ ልጅቷስ ነገር እናቷ ልጅቷ አሁን ምን እናድርጋት? ቆይ መላ እንቀባበልባት። ቆይ እናሳ ማዘሯ ጋር ወይ እንደውልና ነቃቻ ያ ነገር ነቃች እኮ ነቅታለች ታውቃለህ። ኧረ ዝም በይ እናሳ እና ልጅቷ እንዴት ያዘች? አራትኝም ነቃች። እናሳ እንዴት ነቃች? ልጅቷ ምንድን እናደርጋት ነው? ወይኔ መስኪ እንዴት ነቃች አለች? ሁለቱንም መጨረስ ወይ ደግሞ መጨረስ ነው ሁለቱንም። ቆይ እንትን አሳማ እናጣ የሆነ ዘዴ እናገኛለን። እኛ ስንት ነገር ሰርተናል። ይሄ ያቅተናል እንደኛ እና እስኪ አንገባም ና ውስጥና በቃ አንቺም ትንሽ አረፍ ምናምን አይደል? እንገባለን በቃ እንገባለን። ያው እስኪ አይመጡም ታዲያ በቃ ውስጥ እንግባ። አልደከመሽ ምን ይልኩኝ? ኧረ እንቆይ እንገባለን። ትንሽ መርቀን ነበር። ኧረ ነገር አምሮኛል እንጂ ያው መጣ ተቀበለው መጣ ይልሽ ቆያ አቤት እንዴ ምንድነው አንተ ምንድነው የምመጣው? ምንድነው አትገባም አንተ እንዴ? ወይስ ተጋብቆ አንዱ ይገባል ውስጥ ማስታከለው ነገር አለ። ምን ሆናችሁ ነው እንዴ? ምንድነው ምን ሆናችሁ እንዴ? ምንድነው እንዴ? ለብሮ ማታ ይሄ ሰውዬ ለምንድን ነው የሚመጣው? ለብሮ ማታ ተረጋጋ። ምንድነው ምን ሆናችሁ ነው? ምን ሆነ? ለምን ደነገጥከው? ለምን ደነገጥከው? እኔ አልደነገጥኩም። ለምን በር ዘጋብኝ? እንዴ ቀስ ብላ ከፍትም እንዴ? እንዴ ጓባ እኮ ነው ያልከው አንተ። ምንድነው? ምን ማለት ነው? የተከበረ ቤት አንተ ሳትደውል ትመጣለህ እንዴ? ደውላ አንተ የምመጣው ሌላ ጊዜ ሰማኛለህ እንዴ? ሳይደውል እኮ ነው የመጣው። አትቀባጠር ዝም ብለህ። ይኸውልህ
በፊትም ደውዬ ያልመጣው አንኳኩቼ ነው ያገኘሁት። አሁን ደግሞ አንኳኩቼ ከፍታል እንዴ ስከፍት ለምን ደነገጥኩ? ስታይ እኔ አልደነገጥኩም እንዴ ያለ ሳትደውልኝ ስለመጣ ነው ያልደነገጥኩት። ምን ውስጥ ምን እያደረክ ነበር? ውስጥ ምን አደርጋለሁ? ቤቴ እኮ ነው። ቆይ ተረጋጋ። ቤቴ እኮ ነው ትላለህ እንዴ? እንዳትንቀሳቀስ ማገው እንዴ ማገው ምንድነው አንተ? ቆይ እንዴ እንትን አላለም እንዴ? ምንድነው ምንድነው? ውጣ ሄድ ከፈለክ እንዴ ምንድነው? እንዴ ምንድነው? ወይኔ ምንድነው? ወንድ ብትጮት እንዴ እንዴ አንተ ጸለይልኝ እያልካን ነበር እንዴ? ጌታ መቀበል እፈልጋለሁ እያልካን ነበር እንዴ? ምን እየሆናችሁ ነው? አውቃችሁ ነው እንዴ? ተረጋጉ። ምንድነው? ምንድነው? አፍሽ ላይ ምን ይዘሻል? አፍሽ ላይ ኧረ ምንም ማለት ነው። ምን ይዘሻል? እንዴ ምን ማለት ነው? ማለት እንዳትነካት ምንድነው? እሷ እንዳትነካት ትገባለህ እንዴ ምን ደበኩ? ምን ደበቅሽው? እንዳትነካት እሷን እንዴ ምን ሆነ ነው? እንዳትነካት እሷን ደበኩም እንዴ ምን ሆነ? እሷ እንዳትነካት ምን ሆነ ነው? ደበቅሽው? ምን ደበቅሽው? ምንድነው? መዳኛ ቅጠል ነው በቃ ግራዋ ነው። በቃ ምንድነው? ግራዋ ነው። ግራዋ ነው ወይ ግራዋ ነው? በቃ ግራዋ ነው። በቃ ይሄ ግራዋ ነው እያልከኝ ነው? ለእኔ ነው የምታከብረው? አንተ ለምንድን ነው እንትን የምትለው እንዴ? ምንድነው እኮ አንተ ግራዋ ነው ትለኛለህ? ሰውዬው ካታውቀውልሽ እንዴ? ከዚህ በፊት ይሄ ነው ግራዋ አይደለም። እንዳሰብኩ በዚህ ነው ከጌታ የምትገናኙ? አይደለም። እንዳሰብኩ አይደለም። እና እንዴት ነው አይደለም? ጸሎት ካደረኩባቸው ሰዎች የተገኘ ምኑ እንደምታስበው አይደለም። ምኑ እሷ እንዳትነካት እሷን እኔ እንደፈለክ አድርገኝ። እሷ እንዳትነካት ወንዱ እንዳትነካት። እሺ በቃ ተረጋጉ። ወይኔ ጉዴ ታዲያ። ኧረ በፈጣሪ ፈታኝ እንዴ ተዋት እሷን። እኔን አናግረኝ አልኩህ እንዴ? አልወጣም አልወጣም ማለት ኧረ በፈጣሪ በእናትህ እባክህ ተው በቃ። ኧረ በእናትህ ተው እንዴ አንተ አውቀህ ነው እንዴ? በቃ ተረጋጋ። እሷ እንዳትነካት እሺ፣ እሷ እንዳትነካት። እኔ የምታወራኝ ከሆነ ውጣ እናወራኝ። ወንድ ከሆንክ ውጣ እናወራኝ፣ ውጣ እናወራኝ። እኔ እንዳንተ እንደዚህ አላወራም። እሺ ያዘው ስልካቸው እንዴ ስልካቸው። ወንድ ከሆንክ ና ውጣ እናወራኝ። ይሄ ስልክ ያዘው አብዲ። ወንድ እንድትጮት ነው? ምንድን ነው አንተ እንዴ? ኧረ በእናትህ ተው በቃ እባክህ። ኧረ በእግዚአብሔር ወይኔ ጉዴ። እሺ ተነስ። እሷ እንዳትነካት። ምን እየሆናችሁ አስባችሁበት ነው እንደ መጣችሁ? ምንድን ነው? ምንም አልያዝኩም። ያውቀናል ስትቅም የነበረው እዚህ ጋር ምንም አልቀምኩኝ። ከጸለይኩበት ነው ያገኘሁት። ከጸለይኩበት ሰው ነው ያገኘሁት። ምን ሆነ ነው? ከጸለይኩበት ነው ያገኘሽ ነው አይደለ? ይሄ እየጸለይሽበት ነበር? እቤታችን ውስጥ ሳታስፈቅዱ አስቀምጣችሁ ነው? እየጸለይሽበት ነበር? እግርሽን አጣጥፈሽ እየጸለይሽበት ነበር ነው? ግቡ። ምንድን ነው? ምን አዲስ ነገር አለ? ምንድን ነው? እዛ ምንድን ነው? ሳታስፈቅድ ነው እንዴ የምትገባው? ቁጭ በይ ሴትዮ፣ ሰምኛለሽ? እንዴ ቁጭ በይ። ምን አገባክ? ምን አገባክ? ቁጭ በይ። ያው እየነቆሻሻ ቁጭ በይ። እናት መብራቱ የት አለ? እናት አይዞሽ። ይኸውልሽ እኔ ልጅሽ ነው የመጣው። ይኸውልሽ ሌቦች አይደለም እኛ። እሺ ይኸውልሽ እናት ቆይ ስሚ። ይኸውልሽ እኔ ሌባ አይደለሁም። ቆይ ይኸውልሽ ቀና በይ። ቆይ አፍሽን ልፍታልሽ። ቆይ እሺ በይ። ይኸውልሽ እኛ የህግ ሰዎች ነን እናት። ቀና በይ። ልፍታሽ። እሺ ልፍታሽ። ቁጭ በይ። ቪዲዮ ምን ይሰራልሽ? ለምን አትይዟትም? እሱ ጋር ወንድዬ ያዟት እንጂ። ቆይ ምንም አላረግሽም። ምንም አላረግሽም። ስማ ፍራ አድርጎ ነው የሚሰራት ታውቃለህ? አስወጣት። ያቺ መብራት ነው። አስወጣት። ውጣ። እኔ ተነሽ። እኔ ምንም ላረግሽ አይደለም። እሺ ነሽ። ቀና መቆም ትችያለሽ በደንብ። ነይ። ችግር የለውም። ቆይ ዝቅ አድርግላት። አይዞሽ። ነይ ቆይ አቅፍ ይላል።
አይዞሽ እናት። ምን ሆነሽ ነው እዚህ መጣሽው? ምን ሆነሽ ነው? ምንድነው? ምን አድርገውሽ ነው እናት? ንገሪኝ እስኪ። አታውቂም እስኪ። ይኸውልሽ እኔ ህጋዊ ሰው ነኝ። ይኸውልሽ ህጋዊ ሰው ነኝ። እሺ መርማሪ ጋዜጠኛ ሮቤል እባላለሁ። ይኸውልሽ እነዚህ ሰዎች ጉዳት እንዳደረሱብሽ አውቀን የመጣ ነው እዚህ። በቃ ውሃ አምጡላት፣ ውሃ አምጣላት። የሚበላ ትፈልጊያለሽ? እሺ የሚበላም ትፈልጋለች። የሚበላ እስኪመጣ ይኸውልሽ የተወሰነ ነገር እስኪ አጫውቺ። ምንድነው? ምን ሆነሽ ነው? ይመጣልሻል። የሚበላ የሚጠጣም ይመጣል። ክፉ ናቸው። አሁን ተረጋግተሻል ብዬ አስባለሁ። ካሜራ የሚያበረውት ለዛ ነው። ብዙ ነገር ከካሜራ ጀርባ አውርተናል አይደለ? አሁን ተረጋግተሽ እስኪ ስለ ጉዳዩ አሁን የምቀርጸውንም ነገር ምን እንደሆነ ገብቶሻል፣ ተረድተሻልና ይቀረጽም ስላልሽ ነው ካሜራ ያበረውት። ስለዚህ ጉዳዩን አስመልክቶ ምንድነው የደረሰብሽ ነገር? ምንድነው የሆነው? ማን ናቸው እነዚህ ሰዎች? የት ነው የምታውቂያቸው? ምንስ እያደረጉሽ ነበር የሚለውን ተረጋግተሽ በዝርዝር ለማስረዳት ሞክሪ። ከስምሽ ልጀምር እስኪ። ስምሽ ማን ልበል? ራኬብ። እሺ ራኬብ፣ ምንድነው የተፈጠረው? እስኪ ንገሪ። እናንተን ማግኘታችሁ የእግዚአብሔር ስራ ነው። ጌታ ጥሉ እንደማይጥለኝ አውቅ ነበር። እዚህ እንኳን አስቀምጠውኝ ሁላ ቀን እጸልይ ነበር። ጸሎቴን ለዚያ በቃ በጣም አረመኔ ጨካኝ ሰዎች ናቸው። የበግ ለምድ የለበሱ ተክሎች ናቸው እነሱ። በጣም ክፉ ሰዎች ናቸው። በሰው ላይ የሚያደርጉት ነገር ፊት ለፊት ከሚታዩት በጣም በተቃራኒ ናቸው ውስጣቸው። እውነትን በመገኘት የብዙ ሰዎችን ህይወት እንደሚተርፍ እርግጠኛ ነኝ። እነዚህ ሰዎች በመያዛቸው በጣም የብዙ ሴቶች የብዙ ወጣቶች ህይወት እንደሚተርፍ በጣም እርግጠኛ ነኝ። በጣም ክፉ ሰዎች ናቸው። ፊት ለፊት የሚታዩትን በተቃራኒ የሚኖሩ ሰዎች እነሱ ናቸው። አላቅም ለነሱ ቃል ተረጋግተሽ እስኪ ንገሪኝ ራኬብ። ይገባኛል ከባድ ጊዜ አሳልፈሽ እንደሆነ ባትነግሪኝ እንኳን ይገባኛል። የሚታየ ነው ግን የት ነው የምታውቂያቸው? እሷን ማለት በእኛ በምዕመኖቿ የምትታወቀው ቀለም ወርቅ ተብላ ነው። ሌላ ስም ግን አላት፣ መስከረም ትባላለች። እኔ የማውቃት ቸርች ውስጥ ነው። ፓስተር ናት። ብዙ ነገር ትመክረናለች። ብዙ ነገር የብዙ ሰዎችን ህይወት እንደቀየረች ትናገራለች። ግን እውነታው ሌላ ነው። በጣም ሌላ፣ ፍጹም ሌላ ሰው ናት። እሷ የምትናገረውን ማትኖር በጣም አረመኔና ጨካኝ ሴት ናት። ለሴት ማትራራ እሷ ሴት መሆኗን ራሱ ሰው መሆኗን መጠራጥር ነው። ሰብአዊነት የሌላት እሷም እሱም እሱም አገልጋይ ነው ብዬ ነበር እኔ የማስበው። እሷን ፓስተር ናት ብለን ነበር እኛ የምናምነው። እነሱ ግን ፍጹም ሌላ ሰዎች ናቸው። እሱም የእሷ ባል ነው፣ ባልና ሚስት ናቸው። እሱ እንኳን አናቅም ነበረ። በጣም አረመኔ ሰዎች ናቸው። ሰዎች ላይ የሚፈጽሙ ግፍና በደል አላቅ ጌታ ናቸው። ምድራቸውን በሰማይ ሲክፈለው አላቅ። በጣም ጨካኞች ናቸው። ከአንቺ ጋር ምንድን ነው ያገናኛቸው ጉዳይ? አንድ ቸርች ውስጥ ነበር የምናገለግለው። እሷ የምታስተምርበት የምትሰብክበት ቸርች ውስጥ እኔ ምዕመን ነበርኩኝ። ዘይር ነበረ። አገልግሎት ትሰሪያለሽ ነው አንቺ? አዎ አገለግል ነበረ። ያሬድ ከሚባለው ከዚህ አረመኔ ያሬድ የሚባለው ዝም ብላ ለሱ አይገባም። ከሱ ጋር አብረን እናገለግል ነበርና በዛ ነበር የተዋወቀው። ከዛ የተወሰነውን
ውሸተኛውን ማንነታቸውን በተወሰነ መልኩ እናቴና እኔ ስናቀባቸው እኔን አገቱኝ። በጣም አረመኔ ሰዎች ናቸው። እኔ ከእናቴ ይለዩኝ ነበር። እንዴት ማለት? እኔና እናቴ ያወቅንባቸው የሚሰሩትን ስራ እስቲ ምንድን ነበር የሚሰሩት? ሁላችን በጸሎት ሰዓት ላይ ሁላችሁም ጎንበስ በሉ ጸልዩ፣ ከመንፈስ ቅዱስ ጋር ትገናኛላችሁ ይሉና እኛ ዝቅ ብለን እንጸልይ ነበር። በዛ ሰዓት ልክ እንደ ቁርባን ይሄ ጌታ ክቡር ስጋው ነው እያሉ ይሰጡ ነበር። እኛ እናቅም ነበር። ለካስ ያ መድኃኒት ነበር። እናቴ ደግሞ ዶክተር ናት፣ ስፔሻሊስት ስለሆነች ዶክተር ስለሆነች ያንን ያንን መድኃኒት ስላወቀችባቸው እና እኔም ስላወቅኩባቸው እናቴ ያንን ነገር እንዳትናገር ቢዝነሳቸው እንዳይበላሽ ብለው እኔ ከእናቴ ላይ ይህን እናቴ ስንት ነገር አሰባል። ምን ያህል ጊዜ ሆነሽ እዚህ ከመጡሽ ታውቂያለሽ? በቃ አላውቀውም። ራሴ ስጪ ነበር አብዛኛውን ቀን። ስነቃ ደግሞ ሲጮህ በቃ ለመናገር ራሱ በጣም ያስጠላል። ይጮህብኝ ነበር። ያን እያየች ሴት እንኳን ሆና ዝም ብላ ነበረ ቆማ የምታይኝ። ምንም ነገር አታረግ ማለት ምን ያሬት ተብዬው ነው እንደዚህ ምንድን ነው? ይደፍረኝ ነበር፣ ይጮህብኝ ነበር። እሱ ይሄን እንኳን እያየ ሴት ናት እንኳን አላለች። ሴት ባትሆን እንኳን እንዲሰማኝነት አይሰማትም። በጣም አረመኔ ጨካኝ ሰዎች ናቸው። እኔ በዚህ ምድር እንደነሱ አይነት ጨካኝ ሰው አይቼ አላውቅም። በጣም አረመኔ ናቸው። በጣም ፈጣሪ እነሱን ብድር ያሳየኛል፣ እነሱን ያሳየኛል። የእነሱን ስቃይ በሰዎች ላይ ሲያደርጉት የነበረውን ነገር እዛ ቸርች ውስጥ ሱስ ውስጥ አትግቡ፣ እንደዚህ አትሁኑ፣ ከእንደዚህ አይነት ሰው ጋር አትሁኑ፣ ከእንደዚህ አይነት ሰው ጋር አትሁኑ የሚሉት እነሱ ራሳቸው እኮ ናቸው። ከእነሱ ጋር እኮ እየዋልን ያለ ነው እኛ ሳናውቀው። እዚህ ግን ማለት ወንጌልን ይሰብካሉ። ግን አሁን እቺ ፓስተር የተባለችው ግለሰብ ወንጌልን ትሰብካለች መድረክ ላይ? አዎ ትሰብካለች። ታውቃለች እንደዚህ መጽሐፍ ቅዱስ ራሱ? አዎ ትሰብከናለች፣ ቆማ ታስተምረናለች። ፓስተር ናት። ፓስተር የሚለውን ማድረግ ያገኘችውም ስለቻለች ነው። ግን ፍጹም ሌላ ሰዎች ናቸው። እዚህ ቤት ውስጥ ይቅማሉ፣ ያጨሳሉ። ይሄን ያወቅሽ መቼ ነው? እዚህ ከመጣሽ በኋላ? እዚህ መጣ አግታዊም በነበረበት ሰዓት እሰማቸዋለሁ፣ አያቸዋለሁ። የተወሰነውን ነገር የሚያደርጉትን ነገር ከንግግራቸው የምረዳቸዋለሁ። በጣም አረመኔ ጨካኝ ሰዎች ናቸው። ቤተክርስቲያናችን እንደነሱ አይነት ሰው አይገባል። በምን አይነት አጋጣሚ መቼ እንዴት ነው ይዘውሽ የመጡት ወደዚህ? እነሱ ቸርች እንደዚህ ማንነት እንዳላችሁ ካወኩኝ በኋላ እዛ ቸርች ደርሼ አላውቅም። ስለዚህ ሌላ ቸርች ነበር አገልግሎት። ምንድን ማንነታችሁ ማለት ምንድን ነበር ያልሽኝ? መድኃኒት ይሰጡ ነበር ነው የሚያደንዝ መድኃኒት? አዎ ሁላችንም የጸሎት ሰዓት ነው፣ ከመንፈስ ቅዱስ ጋር ትገናኛላችሁ እያሉ ዝቅ ካልን አይናችን ጨፍነን ነው ለጸሎት ከገባን በኋላ ይሄ የመንፈስ ቅዱስ የጌታችን ስጋ ነው እያሉ በዳቦ ውስጥ ይሄ ድራጎችን መድኃኒቶችን እየከተቱ ይሰጡን ነበር። ከዛ ማለት እሱንም እናቴ ናት የደረሰችበት እና አይደለም እና እናቴ ሄዳ ስታናገራቸው እንደዚህ አታርጉ ምናምን ነገር ስትላቸው አወቁ። እኔ እንደሰማውም ገባቸው። ከዛ በኋላ እኔ ደግሞ እዛ ቸርች ሄዶ እሷ ትምህርቷ በጣም የሚገርም ነበረ። አላውቅም። ከዛ ያንን ማንነቷን እንደዛ እናቴ ከነገረችኝ በኋላ እዛ ቸርች መመላለስ አገልግሎቴን ማቆምኩት። ወደ ሌላ ቸርች አዘዋወርኩት። ሌላ ቸርች የአገልግሎት ጨርሼ በወጣሁበት ሰዓት ነበረ ያሬድ ከጓደኞቹ ጋር ተባብሮ አንድ ላይ አግቶኝ እዚህ ያመጡ። በጣም አረመኔ ሰዎች ናቸው። እንደዚህ አይነት ስብዕና በዚህ ምድር ላይ ይኖራል ብዬ አንድ ቀን አስቤ በጣም ክፉ ሰዎች ናቸው። ረጅም ጊዜ ሆኖሻል አሁን እዚህ ቤት ይዘሽ ከመጡ? አብዛኛውን ቀን ራሴን ነው የምስተው። ትንሽ ይታየኛል እንጂ ቀንና ማታው እንኳን አለየም። አይታል ነው የጨለማ ክፍል ውስጥ እንደነበርኩ። ቀን ይሁን ማታ እኔም አላውቅም። እነሱም ሌሊትም ደስ ባላችሁ ሰዓት የሆነ ሌሊት ነው ብዬ ታኝቷል ብዬ ሳስብ ብድግ ብሎ የሚወጡበትም ሰዓት አለ። ቀን ይሁን ሌሊት ምንም ለየው ነገር የለም። ቢያንስ የሰው ልጅ የተወሰነ ሰዓት ሲተኛ ሌሊት ነው ብለህ ታስባለህ። እነሱ ግን የትኛውም ሰዓት ቀን ይሁን የትኛው ሰዓት ሌሊት ይሁን ምንም ለየበት ነገር የለም። በጣም ክፉ ሰዎች አውሬዎች ናቸው። ብዙ ወጣቶችን ያበላሹት፣ ብዙ ሴቶችን ነው ህይወታቸውን እንዳይመሩ ህይወታቸውን ያጎሳቆሉባቸው። በጣም አረመኔ ጨካኝ ሰዎች ናቸው። አላውቅም ቃላቱ ላንተ እንዳለች ታውቂያለሽ? አሁን እናቴ የዘርጓት እንኳን አላውቅም።
ሰዎች ብር ይቀበሉ ነበር። ልጆቻቸውን እዚህ እያመጡ ልጆቻቸውን እንኳን የማይመልሱላቸው ብዙ ልጆች ሰዎች ነበሩ። አላውቅም። እኔም እንደዚህ ከመጣሁ ጊዜ ጀምሮ ከእናቷ ምን ያክል እንቀበል፣ በምን ያክል ያወጣናል፣ ብር እንቀበላት ወይ እንግደላት ወይ እዚህ አይነት ነገር ነበር ሲያወሩኝ ነበር። ይህኔ እናቴ ምን አይነት ነገር ውስጥ እንዳደረጓት አላውቅም። ይህኔ እናቴ ስንት ነገር እያሳለፈችው ልጅ ብላ ይህኔ ስንት ጉድጓድ ውስጥ ገብታዩ ይህኔ እናት ግድ የለም አሁን ከእናትሽም ጋር ትገናኛለሽ። ስልክ የግታለሽ እንዴ? ወስደውብኛል ነበረኝ። የት እንዳደረጉት አላውቅም። ቦርሴ ስመጣ እንደዚህ እኮ እንኳን እኮ አልነበርኩም። ከዚህ ከለበስኩት ልብስ ውጪ ምንም ነገር ነው የቀረ ነገር የለም። የት ያድርጉት ምን ይሰሩት እንኳን ምንም ነገር አላውቅም። አሁን እናንተ መታችሁ ወደ ራሴ ትንሽ እስከምመለስ ድረስ ምንም ነገር አላውቅም ነበር። አብዛኛውን ጊዜ ይሁን የዛ የሚሰጡን ነገር ይሰጡኝ ነበርና ራሴን አላውቅም ነበር። ራሴን እንድስት ያደርጉኝ ነበረ። በጣም ክፉ ሰዎች ናቸው። አይዞሽ ራኬብ፣ እንግዲህ ከእናትሽ ጋርም ትገናኛለሽ። ምናልባት ከደቂቆች በኋላ ሕክምና ማግኘት ግን ይኖርብሻል። በጣም ብዙ ስቃይ ያሳልፈሻል። በጣም ለምን ያህል ቀናት እንደሆነ እንኳን ባልታወቀ ሁኔታ ማለት ነው። ብዙ መከራዎችን ያሳለፍሽው እዚህ ቤት ውስጥ ማለት ነው። እና ለዛ ደግሞ ሕክምና እንድታገኝ እኛ የተሻለን እርዳታ እናደርግልሻለን። ያው ይሄ ግለሰብ ደፍሮኛልም ደብድቦኛልም ብለሽኛልና አላቅም ብቻ ለማንኛውም የተቻለን እናደርጋለን፣ እንተጋገዛለን። የኔ እናት እሺ፣ አሁን ወደ እናትሽ እናገናኝሻለን። ትንሽ ንፋስ ሰጂ፣ በኋላ ደግሞ ከካሜራ ጀርባም አንዳንድ ነገሮች እናወራለን፣ አወራሻለሁ። እሺ፣ አመሰግናለሁ። ጌታ ይባርካችሁ። ችግር የለም። አይዞሽ ካንተ ጋር ትሆን አንዴ ተነሽ ነው። አይዞሽ በደንብ ስጧት። እሺ፣ ውሃ ምናምን ስጧት። በጣም ተጎድታለች ልጅቷና ምን መደረግ ያለበት ይደረጋል። ግን ደግሞ ያለፈውን መመለስ አንችልምና አሁን እቺ ታሪኳ እንዲህ በዚህ ልክ ለማበላሸት ሴትነቷን ክብሯን በዚህ ልክ አበላሽቶታል። ይሄ ግለሰብ እንግዲህ የሚሰሩት ስራ ሌብነት ነው፣ ዘረፋ ነው፣ ቀማኛነት ነው። በሃይማኖት ስም ሽፋን እያደረጉ ማለት ነው። ዱርዮች ናቸው። ገና እኔ ከሁኔታቸው መጀመሪያ ሳያቸው ነው የተረዳሁት ይህን ነገር። ግን ድብቅ ካሜራው ደግሞ የበለጠውን አሳይቶናል። ከዛም ባለፈ ደግሞ ያልጠበቅነው እቺ ልጅ ደግሞ ታግታ ውስጥ አግኝተናታል። ከመታገቱ አልፎ ብዙ ነገር ሲደርስባት እንደነበረም ጭምርና አሁን እቺን ልጅ እንግዲህ ከእናቷም እናገናኛለን። እናቷ የምታውቀው ምናልባት እናቷ ራሱ ምን አይነት ሁኔታ ላይ እንዳለች ገና እነሱን ወይ ጠይቀን እናጣራለን ወይም አይተን በአካል ማናት እናቷ የሚለውን አጣርተን ምናልባት ክትትል የሚፈልግ ጉዳይ ከሆነ ያንን እንቀጥልበታለን። በሰላም ካለች ደግሞ ባለችበት እሳየው ያን ነው የምናደርገው። አሁን ግን ዞሮ ዞሮ እነዚህን ሁለት ግለሰቦች አንድ ባንድ እያስገባው እንግዲህ የቃል ማስረጃ መውሰድ ይኖርብኛል። ቀስ ብዬ ደግሞ ያው በመቀጠል ደግሞ የሚሆነው ወደ ጣቢያ መውሰድና እነዚህን ሰዎች ለህግ ማቅረብ ነው ማለት ነው። አሁን በተከታይ እንግዲህ ምናልባት እስኪ ሴቷን እስኪ ያስቀድማት አብዲ፣ ሴቷን አስገባት እሰራትና አስገባት። ግቢ ነይ፣ ወደዚህ ነይ። አንቺ ዱርዬ የለየልሽ እንደው በፈጣሪ ስም ስታሾፉ ራሱ እንደው ለህሊናሽ አይሰቀጥጥሽም? ከሌብነትም የከፋ ሌብነት ስራ ነው። ሌብነትም እስኪገኝ ድረስ ስራ ነው ብሎ ይመከረሻል ማለት ነው አይደል? ለምንድን ነው መቅረጽ አይደለም፣ ገና በአደባባይ ለቅሻለሁ። በአደባባይ ቃል ሳቅ ተይ እንጂ ፍቃድ ደግሞ ልጠይቅሽ ለሌብነትሽ ውርደትሽን ገና በአደባባይ አስጥቼሽ ትከናነቢያለሽ። እንደውም እዚህ አይደለም ላንቺ የሚገባሽን ጨለማ ክፍል ወስጄ ነበር መጠየቅ የነበረብኝ። ጣቢያ ነበር መገተል። ምን ማለት ነው? ምን አገባክ? ለምንድን ነው የምትቀርጸኝ? ፈቅጄልሃለሁ። ይኸውልሽ አሁን እልህን አታስጨርሽኝ፣ ሰይጣኔን አታምጪ። ትሰሚኛለሽ? አሁን ስለምትሰሩ ስራ እያንዳንዱ ነገር አለመስጠት ይችላል። መልስ አለመመለስ እሱ ምላስሽ ሲቆረጥ ነው። ምላስሽ ሲቆረጥ አለመመለስ ያኔ ትችያለሽ። ማላደርገው ከመሰለሽ ትሰሚኛለሽ? በዚህ ልክ ትዕቢተኛው እየሆንሽ የምትመልሽልኝ ከሆነ እያየሽኝ አንድ ባንድ አንዴ ቅንድብሽን
ከዛ ፀጉርሽን ላጭልሻለሁ። እሺ ማደርገው ነው የምነግርሽ። ከኋላ እጅሽ የታሰረው እጅሽን እያጠበኩት እንጂ እያሳሰውት አልመጣም፣ እያላለሁት አልመጣም። ባጠበኩት ቁጥር ደግሞ እጅሽ ይቆረጣል። ስለዚህ ይሄ ሁሉ ነገር ከሚሆንብሽ በአግባብ ህጋዊ ሰዎች ነን። እዚህ ዝም ብለን ከመንደር ተለቃቅመን አልመጣንም። ሽምግልና አይደለም የመጣነው። ማንም ላይ አይደለም የምትተብቹው። ምንም አድርገን እኛ አንቺ ማወጣጣት ስራችን ነው። ስለዚህ ለምጠይቅሽ ጥያቄ አግባብ የሆነ መልስ ትጭኛለሽ። ትሰሚኛለሽ? ግልጽ ነው የምናገረው። አለመመለስ መብቴ ነው ብያለሁ። ምን ውጪ ያላናገርካትም አብዲ? አልተግባባችሁም ወይስ እዚህም ካሜራ ፊት ፈለግሽ? ማደርገው ነው የነገርኩሽ። እየዛትኩብሽ አይደለም። እሺ ፀጉርሽን ላጫዋለሁ ስልሽ ማደርገው ነው። ከዛ ወይኔ ከትሻለሁ። ትናገሪያለሽ አትናገሪም? ምን እንደነግረህ ነው የምትፈልገው? በመጀመሪያ ደረጃ ስምሽ ራሱ ስምሽ ያንቺ እንዳልሆነ ደርሽበታለሁ። ሁለት ስም ሁለት መታወቂያ ይዘሽ አይደል የምትሽከረከሪው? ገና ዶክመንትሽን እየተበረበረልሽ ነው። አንድ ዶክመንት ከተገኘ ሲጀመር አንቺ በሐሰት ምን ያመጣሽው? እርግጠኛ ነኝ ፓስተር የሚባል ማዕረግ ማንም እንዳልሰጠሽ ስጠይቅሽ እንኳን ማን እንደሰጠሽ እንኳን መናገር አልቻልሽም። ዞሮ ዞሮ እሱን አጣርቼ ማየው ነው የሚሆነው። ምንድን ነበር ስትሰሪ የነበረው ተግባር? ማንነሽ? ምንድነሽ? ቸርች ውስጥ መድኃኒት እያላችሁ የምታበሏቸው የምትመግቧቸው ምዕመኖች በሙሉ ምን እንደሆነ ማን ያላችሁ? ይኸውልሽ አሁን በእንደዚህ አይነት ሁኔታ ጥያቄን በጥያቄ እየመለሽ የምትሄጂ ከሆነ የከፋ ነገር ነው የሚፈጠረው። ተማምነን እውነታውን ብትነግሪኝ ለአንቺ ቅጣቱ ይቀልልሻል። አይሆንም የምትይ ከሆነ ቅጣቱም ይከብዳል። ያኔ እንዳትጠይቂ እንዳትለምኝ ጭምር። ማነው ስምሽ? ጸገነት ነው የተባለው? ዋናው ስምሽ መስከረም አይደለም? ትክክለኛው ስምሽ እሱ ነው? አዎ ሁለቱም ስም ነው። ይኸውልሽ አሁን ማንም ሁኚ ማንም ምንድነው እየሰራሽ የነበረው? ምን ሰራው? ስራ ነው የሰራሁት። ፈጣሪ በሚያደርግ ጌታ በሰጠኝ መልኩ ልገጽጽ ሞከርኩኝ እንጂ ምንም ያደረኩት ነገር የለም። ምንድን ማለት ምን ላደርግ? ፈጣሪ በሰጠኝ ችሎታ ልገጽጽ ምንም በቃ ምንም ይሄ የወጣ ነገር አላደረኩም። ቪዲዮን ያስመለከትኩሽ ምን በቅዠት ያየሁትን ነው ያስመለከትኩሽ ይመስልሽ? ያረግሽውን እኮ ቃል በቃል እኮ የተናገርሻቸውና ያደረግሻቸው ነገር ነው ቀርጬ ያሳየሁሽ። ሳታስፈቅድ አንተ እንዴት ታስቀምጣለህ? ሰው ማገት ምን ማለት ነው? ቸርች ውስጥ የምትሰጧቸው መድኃኒት ምንድን ነው? ማን ያለ ፓስተር ሆነሽ ቆይ አስተማሪ ነኝ የሚል ሰው የሃይማኖት ትምህርት አስተምራለሁ የሚል ሰው ጫት ከመጀመሩ ነው የሚቀሙ ተጠጊሪ ቀና አትደገፍ። ተናገሪው። ምንድን ነገር ነው የፈለከው? ምን ልንገር? እዚህ ትቢትሽ እንደምትቀጥ መስሎሽ ከሆነ እንዳትሳሳች። እየሰማሽ ነው? በጣም በጸባይ ነው እያናገርኩሽ ያለሁት። በጣም በጸባይ አለመናገር እችላለሁ። አለመናገር ትችያለሽ አይደል? አለመናገር ትችያለሽ አለመናገር ትችያለሽ። ቀና በይ። አለመናገር ትችያለሽ ወይ? እሺ እነግርሃለሁ። በቃ እሺ። ሌባ ሰምኛለሽ? ይሄ ካልበቃሽ እየነገርኩሽ ነው። ፀጉርሽ ይላጫል። ማደርገውን ነው የምነግርሽ። እሺ እያየሽኝ እዚሁ ፊት ለፊት ነው ፀጉርሽ የሚላጭልሽ። ስርዓትሽን ይዘሽ ተናገሪ። ይሄን ስራ መች ነው የጀመርሽው? የዛሬ 3 አመት። ፓስተር ማን ያደረገሽ አንቺ? ፓስተር አይደል? አመልማል ፓስተር ነው ትባላለች። አመልማል ፓስተር አመልማል። ከሷ ጋር ነው ስራውን የጀመርነው። እንዴት ማለት? እኔ ድሮ ከዛሬ 3 አመት በፊት
ሌባ ነበርኩኝ ማለት በግሩፕ ተደራጅተን ነበር የምንሰራው። ከዛን አመልማለች እዚህ ስራ ውስጥ እንደገባ ያደረገች። ከዛን እንደዚህ የግሌን ስራ ጀመርኩኝ ማለት ነው። እንደዚህ የግል መስራት ጀመርኩኝ። ስለ መጽሐፍ ቅዱስ ግን ታውቂያለሽ አንቺ? ምንም አውቀው ነገር የለም። እንዴት ነው ታዲያ ያ ሁላ ሰው የሚከተልሽ? ምን እየሰበክሽ ነው ያ ሁላ ሰው የሚከተልሽ? አመልማል ነበርሽ ከጎን ነው የምትረዳኝና በቃ በሱ አማካኝነት የተጻፈልሽ ነው እያነበብሽ የምትገቢ? ምን ነበርኩ አልሽኝ በፊት? ሌባ ማለት እንዴት ነው? በቃ ሌባ ነበር። ሰርቅ ነበር። በግሩፕ አለን። ከዛን እዛ እንደዛ አደረገ። ከዛን አመልማል አገኘችኝና እንደዚህ የግል ስራችንን ጀመር። እንዴት ቸርች ውስጥ ራሱ ማን ነው አንቺን መድረክ የሰጠሽ? አመልማለች በቃ ሁሉ ነገር ያመቻቸችልኝ እሷ። የእሷ አንተን ውስጥ ነበር የምትሰሪው? አዎ። ሌባ ለሌባ አሉ። ከዛ አሁን ግን አንቺ የራስሽን ልትከፍቺ ነው? አዎ። ምንድነው የምትሰጧቸው መድኃኒት? ሰዎቹ የምታቀሟቸው መድኃኒት ምንድነው? አደንዛዥ እጽ። ምን እንዲሆን ነው የምትቀምጥ እንደዚህ የምታደርጓቸው? ራሳችሁን እንዲስቱና በቃ ከጌታ ጋር ተገናኛችሁ እያልን ነው እንትን የምንላቸው። አንድ አይነት ስትራቴጂ ነው ያላችሁ ከአመልማል ጋር? አዎ። የት እንዳለች ታውቂያለሽ? አሁን አላውቅም፣ ሰሞኑን ጠፍታለች። ስለዚህ አሁንም ሌባ ነሽ ማለት ነው። ሌባ ነበርኩ ሲሆን አሁንም ሌባ ነሽ። እንደዛ ማለት ይሄ ዘራፊ ነሽ አሁን አይደል? አሁን ዘራፊ ነው የምትባየው በአደባባይ ስለሆነ አይደል? ነው አይደለም? ነው። የት ነው ቤተሰቦች? የት ነው ያሉት? ቤተሰቦች የት ነው ያሉት? ክፍለ ሀገር ናቸው። አሁን ያለሽበት ሁኔታ ያውቃሉ እነሱ? እንዴት መጣሽ አንቺ እዚህ? ለስራ ነበር የመጣሁትና በቃ። ለምን? ለሌብነት? ስራ ሰራለሁ ብዬ ነበር ከቤት የወጣሁት። ከዛም እዚህ ዱርዬ ጓደኞች ምናምን አገኘሁ። ከዛ ወደ ሌብነቱ ዓለም ተቀላቀልኩኝ። ከዛን አመልማልን አገኘሁት በዚህ ሌብነት ስራ ላይ። ከዛን የግላችንን ስራ ጀመረን። እንደዚህ ቅዱን አመጣችልኝ። በቃ እኔም አብሬ መስራት ጀመርኩኝ። ተመቸኝ ማለት በቃ ስራ ነው። አማራጭ አልነበረኝ ነበር። ያሬድን የት ነው የምታውቂው? አብረን እንሰራለን። አብረን ሌብን ፍቅረኛ ነበር። ከዛ አብረን መስራት ጀመር። እቺ ልጅ ምንድነው አድርጊ የምትሏት? እናቷ አወቀችብን። ምኑን ነው ያወቀችው? ኧረ በእናትህ አታስጨንቅ። ምኑን ነው ያወቀችው? መድኃኒቱን እየሰጠን ህዝቡን እንደምናታል። እሺ ከዚህ በላይ በቃ ምን ልንገርህ? ስለዚህ ልጅቷን ምን ታርጋችሁ? ነግተን አፎን ልናዘጋት ነው በቃ ያሰብነው። ሌላ ነገር የለም። እናቷ ብርስ ልትደራደሩባት ነበር አይደል? አዎ። ስትደፈር ቁጭ ብለሽ ታያለሽ አይደል? ማን ይደፈራት? ኧረ ማንም አልደፈራትም። ማንም አልደፈራትም። ማን ያለው? ቅንድብሽ ልላጨው አሁን? ኧረ አይደለም፣ ማንም እኮ አልደፈራትም። እንዴ ምን ማለት ነው? ኧረ ማንም አልደፈራትም። ራሱን እጠይቀዋለሁ። እንደዚህ እየሰራሽ ማይደረስብሽ ነው መሰለሽ አይደል? መጨረሻሽ ግን ምንድን ነበር? እንደዚሁ እየዘረፉ መኖር? በቃ ሁሉ ነገር አወራው አይደል እንዴ? በቃ ምንድን ነው የምትለኝ? ለምን ታስጨንቀኝ? ተነሽ ሌዋ አዘካሽ ናግባን እጭ
እሺ ሌላኛው ቀማኛ አገልጋይ የምን አገልጋይ ነህ አንተ? የሌባ አገልጋይ አይደለ? ምንድነው የምፈልገው አንተ ከኛ? ቆይ እንዴ እኔ እኮ ግራ እያጋባኝ እኮ ነው። ቆይ ምንድነው የምፈልገው ከኛ? መቼስ እንዳንተ ብር አይደለ? ልጅቷን አግተህ ብር እንደጠየቅባት ብር ብዬ አልጠይቅህ አንተ ሰማኛለህ? እቺ ልጅ አስገብተህ ስደፍራት ከረምክ አይደል? ማን ያለው እንደዛ? ማን ያለው እንደዛ? ምን ነው ስትደፍር ምስክር የለም ብለህ ስላሰብክ ነው? ታዲያ ያልደም ሚስት እያለች እንዴት ነው እሷም ደፍራት እንዴ? አትለኝ። ሚስት እኮ አለች እኮ እሷ ባለችበት እንዴት ነው ደፍራት? ይኸውልህ ይሄ ገለዋ ላይ የሚታይ በዴኒ የሚጣራ ነገር ነው። ልጅቷ ቃል በቃል ደፍሮኛል፣ አሰቃይቶኛል፣ ደብድቦኛል ብላኛለች። እሱን አጣራለሁ። አጣራኔ ግን አልደፈርኳትም። በቃ እኔ ልመታት እችላለሁ፣ ግን መድፈር የሚባል ነገር እኔ አልደፈርኳትም። ሰማኛለህ? እሱን አጣርቼ ማውቀው ነገር ነው። በዋናነት ግን የማውቀው ነገር ሌባ ስለመሆናችሁ፣ ዘራፊ፣ ነጣቂ፣ በሃይማኖት የምትነግዱ ውሾች ስለሆናችሁ። እሱ ሌብነት በእኛ ተጀመረ እንዴ? ምንድነው ሌባ ማለት እንዴ? ሰማኛለህ? እና ሌብነት ባንተ ያልተጀመረ እንደሆነ ሌባ መሆን አለብህ ነው የዛሬ 4 ወር ነው አይደለ የተቀበልከው? አዎ በቃ እንዳልኩ ነው። በቃ እቺ ልጅ ይኸውልህ አንድ ነገር ልተባበር እውነት ከነገርከኝ የሰማኝ ነው በነፃ ለቀሃለሁ። ስልክህ ትሰማኛለህ? ስልክህ እኛ ጋር ነው ያለው። የባንክ አካውንት የምታንቀሳቀሳቸው እያንዳንዶቹ ስቴትመንቶች በሙሉ ብሎክ ይደረጉልሃል። እስካሁን አካበትኩ የምትለው ገንዘብ ተከፈለ የምትለው ቆይ ትሰማኛለህ? ለምንድን ነው እንደዛ እየሰማኝ ነው ሰውዬ? ማደርገውን ነው የምነግርህ። ለምንድን ነው የምታደርገው ሲሆን ማደርገውን እየነገርኩህ ነው። ያን እንዳላደርግ የምትፈልግ ከሆነ ለምንጠይቅ ጥያቄዎች ቀጥተኛ መልስ ብቻ የምትሰጠኝ ሳታጉረመርም ሳታጎረባብ። እሺ ምን እቺ ልጅ ደፍራታል አልደፈርካትም? ከአንዳንዴ በቃ ባለቤቴ ሳትኖር ስቀር እንትን እላለሁ። በቃ ወንድነት በቃ ስሜት ያሸንፈኛል። በቃ ቃሻው ደፍሬታለሁ። ስራ ምንድን ነው አንተ? ቁና አተንፍስ። አርፈህ ለጠየቁት ጥያቄ መልስ ብቻ ስትሰይ። እሺ የምትፈልገው በቃ እሷን ደፍራት አላልክኝ? አሁን ደፍሬታለሁ። ሌላ ጠይቃለሁ። ለምጠይቅ ጥያቄ እያንዳንዱ ነገር ትመልስልኛለህ። ሰማኝ? አፍን አትክፈት። ምንድነው ስራ አንተ? በቃ እሷ ነገረች አይደል? እሷ ምን ነገር የነገረች በቃ ነገረች እሷ። በቃ አንዳንዴ እኔ ሿሿ እሰራለሁ እሷ ሳትኖር ስትቀር፣ አንዳንዴም በቃ እንደዚህ የሀብታም ልጆችን እያገትን ገንዘብ እንቀበላለን። በፊት ጀሞች ነበሩ፣ አንድ ላይ ነበሩ፣ እንትን ምን ላይ ነበሩ ሰፈር ውስጥ በቃ ስራ የለንም ምናምን ነገር በቃ ያገኘነውን ነገር በቃ እንመነጥፋለን ምናምን ነገር በቃ በጣም ነበር የምንሰራው። በፊት እንሰርቅ ነበር በጣም። አሁንም እኮ እየሰረቃችሁ ህዝብ እያታላችሁ እየዘረፋችሁ ነው አይደል? ታዲያ እሺ ሌብነት በእኛ ተጀመረ እንዴ? ውጪም እኮ የሚሰራ ነገር እኮ ነው እንዴ? ሰማኛለህ? አትታከክ። ስላንተ ወንጀል ነው እያወራሁ ያለሁት። በዚህ ተጀመረ ምንም አሁን እሌን አታስጨርሰኝ። ዞሮ እያልኩ ያለሁት አሁንም ሌብነት ነው እየሰራ ያለው። እሺ አሁን እየሰራን ነው። እሺ በተቋም ስም በሃይማኖት ስም ህዝብ እያታለላችሁ በጋድ ሰውን ሀሽ እያስጨሳችሁ ገንዘብ ትመዘብራላችሁ አይደል? የህዝቡ ይሄን ደግሞ እንዴ ማን ይነገረኝ እኮ ሰማኛለህ? አዎ በቃ እሺ እንሰራለን። በቃ መቼ ነው የምትተዋወቁት አንተና እሱ? የዛሬ 3 ወር 4 ወር ነው የምንተዋወቀው።
ምን አሁንም ክህደት ነው የምታወራው? ሌላ ውሸት ታወራኛለህ? በቃ እሺ ዛሬ 3 አመት 4 አመት ነው የምንተዋወቀው ከሷ ጋር። ያኔ ሻሻ ነበር የምትሰሩት? በቃ የዛኔ በቃ በጣም ህፃንም ስለነበርም በቃ ምንም ስራ መስራትም አንፈልግም። በቃ የቀን ሙላችን የምንፈልገው በቃ ያው ተፍ ተፍ መላ ምናምን ማፈላለጥ እንባጠስ ምናምን ነገር ነበር። ከዛ ማንን ተዋወቃችሁ? አመልማል? እኔ አመልማልን አላውቃትም፣ እሷ ነች መጀመሪያ ያወቀቻት። ከዛ በኋላ ነው እኔ ወደሱ የሳበች። አመልማልን አስተዋወቀችኝ። በቃ እያልን በቃ እንደዚህ እዚህ ደረጃ ደረሰ። የልጅቷ አካውንቷ በጣም ጠቀም ያለ ገንዘብ እንዳላት ስልኳ ላይ እያየን ነው። አካውንቷ ላይ ተጠራቀመ። እንዴት ሆኖ ነው እዚህ ቤት ልትኖር የቻላችሁ? እንዴት ሆኖ ነው ይሄ ቤት መቀመጫችሁ ነው እናንተ? በቃ እኛ እንዳይታወቅብን እንፈልጋለን። በቃ እንደዚህ ሌክዠሪ ቤት ምናምን መኖር አንፈልግም። እንደዚህ ትንሽዬ ቤትም የተከራየ ነው። ለዛ የተሰጠችኝ ለጋስ የተሰጠችኝ ገንዘብ እየለገስኩ ነው ምናምን እያላችሁ ራሳችሁን ፕሮሞት ለማድረግ እንደዚህ አይነት ቤት ተከራይታችሁ ትኖራላችሁ? እንደዛ ነው። በቃ እንዳይታወቅብን ነው እንደዚህ አይነት ቤቶች የምንኖረው። ይሄ 3ኛ 4ኛ 5ኛ ቤታችን ነው። እንደዚህ አይነት ቤቶች ነው እኛ ደስ የሚል። ጭር ያለ ቦታ ነው ደስ የሚለን። ምክንያቱም እንደዚህ ሰው ያለበት ቦታ ከሆነ ሊነቃበል ምናምን ነገር ይችላል። እንደዚህ የምታየው አሁን ሰው የለም ሰፈር ውስጥ። እዛ ነው እሺ አሁን አልከኝ አይደል እንዴ? በቃ ቅድም ምንድን ነው ያልከኝ? አትታሰርም ገንዘብንም ብሎ ካላረከውም አልከኝ አይደል እንዴ? አሁን እሺ ምን እየተነሳ ወደ ካንተ ጋር ያለ ጊዜ ነው። በጣም በሚያሳዝን ሁኔታ እንግዲህ የሌባ አይነ ደረቅ መልሶ ልብ ያድርቅ። ሌብነታቸውን እንኳን እዚህ በጋድ እየታየ እያወቅ ነው እንኳን ድርቅ ለማለት ነው እየሞከሩ ያሉት የነበሩ ሁለቱምና እድሜያቸው ራሱ እኔ በዚህ ልክ እኔ ሰው እንዴት በዚህ ልክ በዚህ እድሜው እንደዚህ ሆኖ በጣም ብዙ አመት የሌብነት የዘረፋ እንትን ያካበቱ አይነት ሰዎች ናቸው። በዚህ እኔ እንጃ ሰው አማኙ ራሱ እንዴት እንዳመናቸው አላውቅም። እኔ በዚህ እድሜ ራሱ ፓስተር ይሆናል። እኔ ወንዴ እንዴት ነው እኔ በጣም ገርሞኛል። ለማንኛውም ያው ዞሮ ዞሮ ያው እንትን አይደለም የሰጠኝ ነው ያለችው ልጅቷ። ተቋሙ ቸርቹ አይደለም የሰጠኝ፣ መሰረታዊ የሆኑ የቸርቹ ምንድነው አጥቢዎች አይደሉም የሰጧት። ራሷ እቺ ሌባ ሀመልማል የተባለች ግለሰብ ነች የሰጠቻት። መጨረሻ የነገረችኝ እሱን ነው። ስለዚህ እርስ በርስ ተጠቃቅመው ያለፉበት የሌብነት አካሄድ ነበረ። ያው ዞሮ ዞሮ ተደርሶባቸዋል። እስካሁን ግን ሲበሉ ከርሟል። ይሄን ሁሉ ማህበረሰብ በጣም ያሳዝናል። ይሄን እንግዲህ ለእናንተ ነው የምናስተላልፍላችሁ። ይሄ ደግሞ ማስተማሪያ ይሆናል ብለን እናምናለን። ሁላችንም በእምነታችን ንጽና። ግን ደግሞ ሌቦች ደግሞ እንደዚህ በየእምነቱ ተለጥፎ ያሉ ብዙ ሌቦች አሉ። እነሱን እየነቀልን እንግዲህ እያወጣን እንግዲህ ፈጣሪ አይጣላል ነው ባጭሩ የሚባለው። እነዚህ ሰዎች ለህግ እናቀርባቸዋለን። ራኬብ የተባለችውን እቺን ልጅ ደግሞ ከእናቷ እናገናኛታለን። እናቷ የት እንዳለች ራሱ ገና ምናጣራ ነው የሚሆነው እሱን። እነዚህ ሰዎች በአካውንታቸው ምን ያህል ገንዘብ እንዳለ የእሱን አላየሁትም ወይም አልተነገረኝም። የእሷ ግን በደንብ ብዙ ገንዘብ አካውንቷ ላይ እንደተገኘ ተመልክቻለሁ እኔም። እና ገንዘቡን እንግዲህ ብሎክ የሚደረግበት ሁኔታ እንዲኖር ወይም አድርገናል ማለት ነው። ኦልሬዲ ብሎክ እንዲደረግ ተደርጓል። ከዛ ባለፈ ሌላ ሀብት ንብረት ያፈሩት ካለ እሱም እንዲያዝ እናደርጋለን፣ እንዲታሸግ እናደርጋለን። ቤትም እንደዚሁ አዳራሽም ሌላም ካላቸው። ለዛሬ እንግዲህ በዚሁ ላብቃ ቤተሰቦች። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። በሌላ ቪዲዮ በአዲስ ጉዳይ እስክንገናኝ ድረስ ቸር ሰንብቱ።